ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? ደህና ናችሁልኝ ወይ? ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ እንግዲህ ያው ገናን በማስመልከት ነው። እንግዲህ እንኳን በሰላም አደረሳችሁ ለጌታችን ለኢየሱስ ክርስቶስ ለልደት በዓል እንኳን በሰላም አደረሳችሁ ውድ ቤተሰቦቼ። እግዚአብሔር የተመሰገነ ይሁን። እኔ በጣም ነው ደስ ያለኝና ደስ የሚል ድባብ ነበረና ዛሬ እንግዲህ ከዛ ውስጥ በትንሹም ቢሆን ቀጨብ አድርጌ ያሳያችኋለሁኝ። አብራችሁኝ እስከ ፍጻሜ ሆኖ ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሆኖ በቃ ቢያንስ እንኳን ላይክ አድርጉት ሌላው ይቅር ማለት ነውና ይሄንን እንግዲህ ቪዲዮ የት ሀገር ሆናችሁ ነው የምትመለከቱት ማለት ነው። ገናን እናንተ ጋር እንዴት አሳልፋችሁ ኮሜንት ላይ ጻፉልኝ ፈቃደኛ ሆናችሁ ማለት ነውና እንዴት አሳልፋችሁ የት አካባቢ ወይም ደግሞ የት ሀገር ሆናችሁ ነው ይህንን ቪዲዮ የደረሳችሁ ማለት ነው። ውድ ቤተሰቦቼ እንግዲህ ቀጥታ ወደ ቪዲዮ ነው ገባላችሁ። ያው ገና ሲመጣ ብቻ ሳይሆን የተለያየ አመታዊ ክብረ በዓል የሆነ በዓላት ሲመጡ የሴት ስራዎች ይበዛሉ ማለት ነው። ምናልባት ወንድ ጋር ብዙም ይሄን አክል ላይኖር ይችላል። አብዛኛው ግን ሴት በእለተ ቀኑ መራሱ በቃ ተፍተፍ እንዳለች ነውና እኛም በአቅማችን መጠን ተፍተፍ ለማለት እንግዲህ ምን ልበላችሁ እንግዲህ ቁርጣችንን አውቀን ተነስተናል ማለት ነውና ይሄ እንደምታዩት ለኬኔቶ እንዳይመስላችሁ ለጠላ ነው ማለት ነው። ኬኔቶ አልሰራም በነገራችን ላይ ጠላ ነው የምሰራው። እንግዲህ ለጠላ ነው ይሄን ተምለው ይሄንን እንግዲህ ያው መፍጫ አለ በመፍጫ ፈጫለሁ። ይሄ በባህላዊ ማለት ነው በዘመናዊ በማሽን ሳይሆን በባህላዊ በጎረቤት ስላለ እዛው ስጄ ፈጫለሁ። መጀመሪያ ግን ይሄንን ጠላውን ለማዘጋጀት መጀመሪያ እህሉን ጥቁር እህል ይሆናልና ከዛ እንትን ትላላችሁ ውስጥ ላይ የተለያየ ነገር ቆሻሻ ይኖረዋል ታበጥራላችሁ። አፈሩን ምናም ካለበት ታወጣላችሁ። ቆሻሻ የሆነ ነገር በሙሉ ታወጡና ከዛ በኋላ ያው እንግዲህ ወደ መቁላት ትሄዳላችሁ። አሁን ለኬኔቶ ሲሆን ትንሽ ቀጠል ይላል ማለት ነው። ማለት በደንብ አርጋችሁ ትቆሉታላችሁ። ግን ለኬኔቶ ስላልሆነ ከለሩ እንዲያምር አድርጋችሁ ጎልደን ወይም ደግሞ ትንሽ ለብ ያደረገው ታረጉታላችሁ። በጣም ጥሬም አይሆንም በጣም ነጭም አይሆንም ማከለኛ ይሆናል ማለት ነው። ጠላ ስትቀዱት ደግሞ የሆነ እንዴት ነው ይሄ የዶሮ አይን የመሰለ ቡና ይባል የለ ልክ እንደዚህ አይነት ከለር ነው የሚኖረው። እሱን እየቆላን ነው እንግዲህ ኩሽና ላይ እንላለን ነው። ኩሽናችን ምን ይመስላል? ላይ ምንም አይልም ዛሬ የተሻለው ነው ማለት ነው። የሆነ ኮተት ሞልቶታል ግን ቢሆንም የተሻለ ነው። ስለዚህ ይህንን ነገር ደግሞ እየቆላሁ ነው። እዚህኛው ላይ እያወጣሁ በትንሹም ቢሆን ማለት ነው። በነገራችን ላይ ያው የለተቀኑ ወዛም ትጠራላችሁ እየዞራችሁ ነው የምትውሉት። ስለዚህ ያው በተቻለ መጠን ደግሞ ያው ቀልጠፍ ያለ ነገር ለመስራት ነው ያሰብኩት። በጣም የሚበዛ በጣም ማነሰ ነገር ሳይሆን ማከለኛ አድርጌ መስራት ነው የፈለኩት። ስለዚህ እዚህ ጋር አብዝቼበታለሁ መሰለኝ። ያው ብዙ አድርጌ እንትን ጨምሬዋለሁኝ ማለት ነው። እንደዚህ ሰፋ ያለ ምጣድ የለኝም። ምጣዱ የጎረቤት ስለሆነ ሊወስዱብኝ ነው እነሱ እንትን ሊሉበት ስለሆነ በብዙ አድርጌ ነው እንግዲህ ቶሎ እየቆላ ያለሁት ማለት ነውና ብቻ እግዚአብሔር የተመሰገነ ይሁን። በእንደዚህ ሁኔታ እንትን አድርጌ ጨራርሳለሁ። አሁን ዛሬ ከቆላሁት ትንሽ በረድ ይልና ነገ ደግሞ አስፈጨዋለሁ ማለት ነው። ጥምስስ ምናምን መጀመሪያ ተጠመሰሳላችሁ። ከዛ ከቻላችሁ የአብሲ ታርኩኝ የበቆሎ ቂጣ ወይም ደግሞ አንኩራችሁ ትንሽ ሳይበዛ ማለት ነው ሳይበዛ ተጨምሩበታላችሁ። ከዛ በጣም ምርጥ ነው የሚሆነው። እንደምታዩት ይሄ እንግዲህ እዚህ ጋር ጨራርሽ ያለው ክፍል 1 በዚህ ይቀጥላል። ከዛ ክፍል 2 ደግሞ እናቦካለን ማለት ነው። በነገራችን ላይ አብኩቼ ያለኝ ትንሽ እጄ ስላመመኝ አላሳያችሁም ማለት ነውና አብኩቼ ከዛ በኋላ ደግሞ ሌሊት ላይ አቦካሁት። ምክንያቱም በ28 ማለት ነው በ28 አመታዊ ክብረ በዓል ነው እንግዲህ ቅዱስ አማኑኤል። ስለዚህ ወደ ቃጫ የሚባል ቦታ አለ እዛ ለመሄድ ብዬ እኔ በሌሊት እዚህ ክዳን አድርሰን ከዛ መተን ጋገርኩኝ ማለት ነውና እነዚህም ደግሞ አሁን ዳቦ ስትጋግሩ ያው ብዙዎቹ ታውቃላችሁ። ምናልባት ትንሽ ይሄን ፍንጭ ልስጣችሁ ብዬ ነው እንጂ ከናንተ አውቄ አይደለም። ብዙዎቻችሁ ታውቃላችሁ ማለት ነውና እኔም ከሰው ነው የተማርኩት። ይሄንን ያው ሌሊት ላይ እንትን ማታ ስተኛ አካባቢ 4 ሰዓት አካባቢ አቦካሁት። ከዛ እስከ ጠዋት 1 ሰዓት ተኩል እስከ 2 ሰዓት ድረስ ወጣ ማለት ነው። በደንብ በስነ ስርዓት ወጣ። ይሄ የምታዩት እንግዲህ 4 ኪሎ ነው ማለት ነው። ከዛ በኋላ ደግሞ ምን አደረኩ መሰላችሁ? ልክ እንቅጠሉን ደግሞ እንትን ትሉታላችሁ ማለት አሁን ፀሐይ ስለሆነ ዝም ብላችሁ ፀሐይ ላይ ትንሽ ታደርጉታላችሁ ትንሽ ሰሳ እንዲል ማለት ነው። ወይም ደግሞ ይሄ ግትር እንዳይሆን ማለት ነው። ምክንያቱም ግትር ካለ እንትን ይልባችኋል የሆነ የሚያምር እንትን ቅርጽ ይዞ አይወጣም ማለት ነውና ስለዚህ ትንሽ እንትን አደረኩኝ።
ከዛ በኋላ ደግሞ እንዲህ እንደምታዩት ከስራ ነጣጥፍ ያለው ቢያንስ እንዳይቃጠልብኝ ብዬ በደንብ በስፋት እንትን ብያለሁ። ከዛ በኋላ ደግሞ ይሄኛው ላይ በወፍራሙ ነው ማበኳ። በነገራችን ላይ ቀጭን ካረጋችሁ ጥሩ አይደለም። በቃ ምን ልበላችሁ እግዚአብሔርን። አሁን አንዳንድ ሰው ማለት ነው እንደዚህ አድርጎ ከዛ በኋላ እላዩ ላይ እንትን ታረጋላችሁ ማለት ነው። ቶሎ ብላችሁ ከስር እሳት ታነዳላችሁ። ከዛ በላዩ ላይ እንትን ይደረጋል። በቃ ብዙም አይደለም። እንደዚህ ሳይሆን ልክ እንደዚህ አድርጋችሁት ከቻላችሁ 1 ሰዓት ታቆይታላችሁ። ልክ እንደዚህ አስተካክላችሁ ማለት እሳት ሳታነዱ እንደዚህ አድርጋችሁ ታስቀምጡታላችሁ። በጣም የቦካ ከሆነ ደግሞ ጊዜው እንዳያልፍበት ተኩል ደቂቃ ሰዓት ትይዛላችሁ እንዲህ ካረጋችሁት በኋላ ማለት ነው። ከዛ በላይ መጀመሪያ በታች ታነዳላችሁ። በታች የተወሰነ ካነደዳችሁ ደግሞ በላይኛው ደግሞ እንትን ትላላችሁ። የስሩንም ታወጡና በላይኛው ታደርጉበታላችሁ። ማንደድ ነው ማለት ነው። በተቻለ መጠን እንዳይቀጠልባችሁ እያያችሁ ማንደድ ነው። እና እንደምታዩት ደግሞ እኔ እንዲሰፋ እያደረኩት ነው። በጣም እኔ እግዚአብሔርን የሆነች ጎረቤቴ ነው ማደንቃት ማለት ነውና እኔ ከአረብ ሀገር ከመጣሁ በኋላ ብዙም አልነበርኩም። እዚህ ግን ሌላ ከገባው በኋላ ማለት ነው አንዲት ምርጥ ጎረቤት አለችኝና እሷን ጠየኳት። ስጠይቃት እንዲህ ነው። ከዛ አንድ ቀን አሳየኝ አልኳት። እሷ ራሷ አብኩታ ራሷ ጋግራ አሳየችኝ። ከዛ ደግሞ እኔ ኮፒ ወሰድኩ ማለት ነው። እንግዲህ ከኦሪጂናልዋ ጎረቤቴ እኔ ኮፒ አድርጌ ወስጃለሁኝ። መልክ ይኖርኝ እንጂ ሙያ ከጎረቤት እማራለሁ አይደለም የሚባለው። እኔም እንግዲህ ሙያ ወስጃለሁ ማለት ነው። እንዲህ አድርጌ ጥቁር አዝሙድ ደግሞ ትንሽ ነስነስ አደርግበታለሁ። እዚህ ጋር ጥቁር አዝሙዱን በደንብ አርጋችሁ ከላይ ትጨምራላችሁ። ከዛ በኋላ ደግሞ በደንብ አርጋችሁ ወደ ውስጥ ግብት እንዲልላችሁ ውሃ ላይ እጃችሁ ተነክሩና እንዲህ ወደታች ትላላችሁ። ከዛ በጣም ነው የሚያምረው በነገራችን ላይ ማለት ነው። አሁን ከላይ ዝም ብላችሁ ብትን አርጋችሁ ከተዋችሁት ይሄ እንትን ስትሉ ተራሱ ዝም ብሎ ይወርዳል። አንድ ያለ ዝም ብሎ ይወርዳል። እንዲህ በእጃችሁ ውሃ አስነክታችሁ ደግሞ እንዲህ ትንሽ አሁን እንደማረገው የምታርጉ ከሆነ በቃ በጣም ምርጥ ነው። እና እንደዛ አርጌ ከዛ በኋላ ደግሞ እንደምታዩት መጀመሪያ ከስራ ነዳለው እሳት ቢያንስ እንዲካረኩት በኋላ ማለት ነው። ቢያንስ በጣም በደንብ አርጎ ኩፍ ብሎ በደንብ የቦካ ከሆነ ተኩል ደቂቃ እንዲካረኩት በኋላ እንዲህ አርጌ ሸፋፍኜ ከታች እሳትም አልጨምርም። ከዛ ተኩል ደቂቃ እንትን እላለሁ። ወይ ትንሽ የሚቀርበት ነገር ወይም ደግሞ በደንብ አርጎ ኩፍ ካላለ 1 ሰዓት አቆይና ከዛ ራሱ ከስር ኩፍ ብሎ ይመጣል ማለት ነውና ከስር መጀመሪያ አነዳለሁኝ። ከዛ በኋላ ደግሞ ከላይ አነዳለሁ። ይሄ እንደምታዩት እንግዲህ እንደነገርኳችሁ ቅዱስ አማኑኤል ዓመታዊ ክብረ በዓል ስለነበረ ለመሄድ ስላሰብኩኝ ልክ ላይ ስል ከላይም ትንሽ ይፈልጋል ከታችም ትንሽ ይፈልጋል። ከዛ ከሁለቱም እንትን አልኩና አውጥቼ ለመሄድ ነው በነገራችን ላይ ቤተክርስቲያን። ስለዚህ እንዲህ እንደምታዩት በእንደዚህ ሁኔታ እንትን እያልኩ ነው። ዳቦ ደግሞ እንዴት አባቱ እንደሚጣፍጥ ደግሞ እንዴት እንደሚነፋ ማለት ነው። አሁን እዛው ላይ እንትን አርጋችሁ ዝም ብላችሁ እዛው ላይ ብታነዱ እንደዚህ አይነፋም ማለት ነው። አሁን እንደዚህ ኩፍ ብሎ ወደ ላይ ይመጣል። ከስር እሳታችሁ ትጨምራላችሁ። ከዛ ደግሞ ብዙም ሳታወጡ ብዙም ሳታስቀሩ መካከለኛ አድርጋችሁ ቀስ ብሎ ፍስስ ብሎ እንዲበስል ታደርጉታላችሁ ከስር። ከላይ ደግሞ ከስርም ያለው አውጥታችሁ ትንሽ በላይኛው ታረጋላችሁ። በቃ በጣም ምርጥ ነው የሚሆነው ማለት ነው። እውነት እኔ ጎረቤቴ ናት ያስተማረችኝ በነገራችን ላይ ከሆሳና ከመጣው በኋላ እሷ ያው እንግዲህ ሙያ ምንድነው መልክ ስጠኝ እንጂ ሙያ ከጎረቤት እማራለሁ አይደል የሚባለው። እና እንግዲህ እኔም ጎረቤት አስተምራኛለች ማለት ነው። እና ኮፒ አድርጌ ያለው እኔ ከኦሪጂናሉ እኔ ኮፒ አድርጌ ወስጃለሁ ማለት ነው። እንግዲህ ኮፒ ፔስት ነው ማለት ነው ይሄን ነገር። ስለዚህ ከሷ ተምሬያለሁና እንዲህ አድርጌ ከዛ ልክ ይሄንን ደግሞ አውጥቼ እዛ በኋላ ታጣጥቤ ከጓደኛዬ ጋር እንሄዳለን። የት ምን ሄድ መሰላችሁ? ቀጫ ቅዱስ ሚካኤልና ቅዱስ አማኑኤል አሉበት ዓመታዊ ክብረ በዓል ስለሆነ እዛ ልንሄድ ነው። ነሻጥ አድርጎናል። የዛሬ ዓመት ቤት ነው ያከበርኩት። ስለዚህ አሁን ደግሞ ለምን ጊዜን አመቻችቼ አልሄድም አልኩኝ። ያው በሰዓቱ የዛሬ ዓመት እንኳን ተማሪም ስለነበርኩ ብዙ ነገር ወከባ ነበር። አሁን ደግሞ የተሻለ ነው እግዚአብሔር ይመስገን። ስለዚህ እዛ እንሄዳለን። እስከዛ ይንደድ እና አመት በዓልን ደግሞ በጣም ደስ ይለኛል። በነገራችን ላይ አመት በዓል ሲመጣ በቃ ፌሽታ በሉት። በትንሹም ቢሆን ትደሰታላችሁ። ትንሹም ነገር ቢሆን ያስደስታችኋል። እና እግዚአብሔር የተመሰገነው። እናንተ ግን እንዴት አሳለፋችሁ? ይህንን ትዝታ የት ሆናችሁ ነው ይህንን ቪዲዮ የምታዩት? እንደዚህ አይነት ትዝታ የት ነው ያለባችሁ? አገር ቤት ያላችሁ በተለይ ደግሞ እኔ የሰው ሀገር ስትሆኑ ብዙ ትዝታ ነው የሚመጣውና እስኪ እናንተ የገናን በዓል እንዴት አሳልፋችሁ? እንዴት ሆናችሁ እናንተ ማለት ነውና እኔ እንግዲህ እንደምታዩት እየቆሰቆስኩ ነው። ቶሎ ለመሄድ እኮ ነው ያለኝ ጥረት።
ያለኝ ጥረት ቶሎ ብዬ ለመሄድ ነው። እንግዲህ ከላይም ከታችም እንዲህ ፑክ ፑክ እያረኩ ነው። ዳቦ ግን እንዳላሰብኩት በጣም ምርጥ ዳቦ ነው የሆነው። ሲበላ ራሱ ጣዕሙ የሌለ ነው። በእውነት በጣም ነው ደስ ያለኝ። በዚህኛው መልክ እንግዲህ ጎረቤቴ ባስተማረችኝ ልክ ሁለት ዙሬ ሁለተኛ ዙሬ ነው ስጋግር ማለት ነውና በጣም በቃ ምርጥ የሆነ ጊዜ ደግሞ በ19 የሆነ ፕሮግራም ነበረ ተጠርቼ እንደዚሁ ጋግሬ ወስጃለሁና በጣም ምርጥ በቃ ምን ልበላችሁ ማርያምን እጅግ ደስ የሚል ነበርና እግዚአብሔር የተመሰገነውን ክብር ይስጥ እሱ ማለት ነውና ተመስገን ነው የምላችሁ። እንግዲህ ኩሽናችን እንደምታዩት በዚህ መልኩ ፏድ ምቅ ብለዋል ማለት ነው። አሁን እንግዲህ አውጥቼው ነው የሚሄደው። እስከምመጣ ይቀዘቅዛል። አሁን ቤተክርስቲያን ነኝ። አብራችሁኝ በረከት አገኙ። አምላክነ በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያዋጃት የዛን የወንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንን ለንጹሕ ብልና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ ጸለያችሁ የጌታችንን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግና የስርየት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ስምምነትን በመቶን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣውም ይጠብቃችሁ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየነ ዘከሙ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ሥራ ኃጢአቲ ወኃጢአተ ኩሉ ሕዝብከ በአሐዱ በነቢብ በገቢር ማሰረ ኃጢአትን እግዚአብሔር ይፍታ። ይፍቱኝ ብለናል። እንግዲህ ከዛ በኋላ ወደ ቤት መጣው፣ እንጀራ ጋገርኩ። ከዛ እንደገና ደግሞ ቤቴን አስተካከልኩኝ። በቃ አስፈላጊ የሆነውን ነገር አድርጌ ተመልሼ ወደ ቤት ሄድኩ መሰላችሁ። ልክ 6 ሰዓት ማህሌት 4 ሰዓት ነው ካህናቶቹ የገቡት። እኛ ደግሞ ከዚህ ከጎረቤቶቼ ጋር ምንም ሳልተኛ በዛ በዚህ ስል አስተካኬ እንደገና ወደ ቅዱስ ጊዮርጊስና ቅድስት ልደታ ማርያም እዚህ ሌራ ላይ ያሉና እዛ ቤተክርስቲያን ሄድን። ቅዱስ ባለወልድ ደግሞ መሄድ አልቻልኩም፣ ምክንያቱም ባሉ እንኳ ሄደዋል። እኔ ደግሞ ቤት ያው እንደምታዩት በጊትም ስላለች እንዲሁም ደግሞ ዶሮቹም ስላሉ አይመችምና ግቢ ውስጥ ደግሞ ሰውም አልነበረም ሄዶ እዛ ማደር ዋዜማ ማለት ነው። ስራዬም ማለት ቀኔም በሙሉ በብዙ ነገር ቢዚ ሆኖ ነው የዋለው ማለት ነውና ያው እኛ ደግሞ እዚህ ሄደን እናቴ አንዴ ወደዛ ሲለኝ አንዴ ወደዚህ ሲለኝ ቢያንስ 12 ሰዓት አካባቢ ሌሊት ወደ ቤት ተመለስን። ከዛ ተኛን። ከዛ በኋላ ደግሞ እንግዶቻችንን ወይም ጎረቤቶቻችንን ጠርተን ፏ ልንል ጠዋት ላይ እንደዚህ ለእናንተ ቀረጻ እያደረኩላችሁ ነበርና ውድ ቤተሰቦቼ በጣም ደስ ይል ነበርና አብራችሁኝ ስለነበራችሁ አመሰግናለሁ። ስለ ምግቡ ስለሌላው ነገር ደግሞ ቅዳሜ ቀን ይጠብቁን ማለት ነውና ቪዲዮን ላይክ አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሁኑልኝ።